ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፉ። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ የሀገራዊ ምክክር ኮሚሽንና የምርጫ ቦርድን የመንግስትን ስክሪፕት በማንበብ የትግራይን ህዝብ ሁኔታ አዛብተው እያቀረቡ ነው ሲሉ ተቹ። ኮሚሽኑ ከመጋቢት 23 እስከ መጋቢት 25 ቀን 2018 ዓ.ም በአዲስ አበባ ለሚያካሄደው የትግራይ አጀንዳ ማሰባሰብ መድረክ እውቅና አልሰጡም። መሰረታዊ ጥያቄዎች ማለትም የተፈናቃዮች ወደ ቀያቸው መመለስና የግዛት አንድነት፣ ራስን በራስ ማስተዳደር መሰረታዊ መብቶች ሳይመለሱ በስመ ምክክር በአዲስ አበባ የራሳችሁ ሰዎች በአዳራሽ ሰብስባችሁ የምትፈልጉትን በመስማት ትግራይ መከረች ብላችሁ ራሳችሁን ለማጽናናት ማቀዳችሁ በራሱ የምክክር ኮሚሽኑን መውደቅ ያሳያል ብለዋል። ኮሚሽኑ በትግራይ ያለው ሁኔታ አመቺ ባለመሆኑ ውይይቱን በአዲስ አበባ ለማድረግ መወሰኑንና 400 ተሳታፊዎች እንደሚገኙ አስታውቋል። በደቡብ ሬዲዮና ቴሌቪዥን ድርጅት ወልቂጤ ኤፍኤም 89.2 ሰራተኞች የፌዴራል መንግስት ለመንግስት ሰራተኞች የኑሮ ማሻሻያ በሚል የተጨመረው አዲሱ የደሞዝ ማሻሻያ ከመስከረም ወር ጀምሮ ለመላው ሰራተኞች እንዲከፈል የተደረገ ቢሆንም ለወልቂጤ ኤፍኤም 89.2 ሰራተኞች ግን ደብዳቤ በታህሳስ ወር ከመሰጠቱ በስተቀር ክፍያ አለመፈጸሙን ተናግረዋል። ቅሬታቸውን ካደረሱ የወልቂጤ ኤፍኤም 89.2 ሰራተኞች መካከል ስማቸውን እንዲገለጽ ያልፈለጉ 3 የጣቢያው ሰራተኞች በቅርንጫፉ ከ80 በላይ ሰራተኞች ስለመኖራቸው ገልጸው ላለፉት 7 ወራት የደሞዝ ማሻሻያው ይከፈላናል በሚል ተስፋ ስራቸውን በትጋት ሲያከናውኑ መቆየታቸውን ገልጸዋል። ነገር ግን በታህሳስ ወር 2018 ዓ.ም የደሞዝ ማሻሻያ ደብዳቤ ተሰጥቷቸው በቅርቡ ይከፈላቸዋል ከሚል የቃል ተስፋ የዘለለ የተግባር ምላሽ ሳይሰጣቸው መቆየቱን ተናግረዋል። ሰራተኞቹ ጉዳዩን ለዞኑ አልፎም ለማዕከላዊ ኢትዮጵያ ክልል ያደረሱ ቢሆንም ተገቢውን ምላሽ ባለማግኘታቸው ተነጋግረውና ተወያይተው እንዲሁም ለሚመለከታቸው የዞንና የክልል መዋቅሮች አሳውቀው በ5 ቋንቋዎች ሲያሰራጭ ከነበረው የሬዲዮ ጣቢያ ስራ ማቆማቸውን አስረድተዋል። በደሞዝ የኔን ጨምሮ 12 ቤተሰብ አስተዳድራል ያለ ሌላኛው ቅሬታ አቅራቢ ለኑሮ ማሻሻያ ድጎማ ተብሎ የተጨመረው የደሞዝ ማሻሻያ ባለመከፈሉ ቤተሰቤን ማስተዳደር አልቻልኩም ሲል ተናግሯል። ቲክቫ ኢትዮጵያ የጣቢያውን ስራ አስኪያጅና የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ጽሕፈት ቤት ኃላፊን ለማግኘት ሙከራ ቢያደርግም የስራ አስኪያጁ ስልክ ዝግ በመሆኑ የጽሕፈት ቤት ኃላፊው ስልክ ባለማንሳታቸው ማብራሪያ ማግኘት አልቻለም። ሆኖም ግን ከወልቂጤና ከአካባቢው ነዋሪዎች ባገኘነው መረጃ የወልቂጤ ኤፍኤም 89.2 ስርጭት መቋረጡን አረጋግጠዋል። በሌላ ዜና የአሜሪካ መከላከያ ሚኒስቴር ፔንታጎን በኢራን ላይ ለሳምንታት የሚቆይ የምድር ላይ ወታደራዊ ዘመቻ ለማካሄድ ያዘጋጀው ዕቅድ በፕሬዝዳንት ዶናልድ ትራምፕ እጅ ላይ ይገኛል። ይህ ውሳኔ በቀጠናው አዲስ የጦርነት ምዕራፍ ሊከፍት እንደሚችል ተሰግቷል። ትናንት ቅዳሜ በሳውዲ አረቢያ በሚገኝ የአሜሪካ ጦር ሰፈር ላይ በደረሰ የኢራን ጥቃት 12 አሜሪካውያን ወታደሮች የጭንቅላት ጉዳት የደረሰባቸው ሲሆን በእስራኤልም 11 ንጹሃን ዜጎች በኢራን ሚሳኤል ቆስለዋል። በተጨማሪም የሁቲ አማጽያን በእስራኤልና በንግድ መርከቦች ላይ የሚያደርጉትን ጥቃት የዓለምን ኢኮኖሚ ለከፍተኛ ቀውስ ሊዳርግ እንደሚችል የምጣኔ ሀብት ባለሙያው ኑራኤል ሩቢኒ አስጠንቅቀዋል። በአሁኑ ወቅት 3500 ተጨማሪ የማሪን ወታደሮች ወደ ቀጠናው አቅንተዋል። ኢራን ከኒኩለር ስምምነት ኤንፒቲ ለመውጣት እያሰበች መሆኑ ተነገረ። እንደ ታስሚን የዜና ወኪል ዘገባ የኢራን ባለስልጣናት ከዓለም አቀፉ የኒኩለር መሳሪያዎች አለመስፋፋት ስምምነት ኤንፒቲ ለመውጣት እያሰቡ መሆኑን ተገልጿል። የሀገሪቱ የህዝብ ተወካዮች ምክር ቤት ስምምነቱ ለኢራን ብሔራዊ ጥቅም እንደማይጠቅም በመገምገም ላይ ይገኛሉ። ይህ ውሳኔ የመጣው በየካቲት 21 ጀምሮ በአሜሪካና በእስራኤል የተሰነዘሩ ጥቃቶች የኢራንን የኒኩለር መሰረተ ልማቶች ካወደሙ በኋላ ነው። ቴህራን ዓለም አቀፍ ተቆጣጣሪዎች ለውጭ ደህንነት ተቋማት መረጃ አሳልፈው እየሰጡ ነው የሚል ቅሬታ አቅርባለች። በጉዳዩ ላይ የተባበሩት መንግስታት ዩኤን ሁኔታውን እጅግ አደገኛ መሆኑን ሲያስጠነቅቅ፣ ሩሲያ በበኩሏ በኒውክሌር ጣቢያዎች አቅራቢያ የሚፈጸሙ ጥቃቶች ሊቀለበስ የማይችል ቀውስ ሊያስከትል እንደሚችል ገልጻለች። በሌላ በኩል የኢራን ውሳኔ በቀጠናው ላይ የራዲዮሎጂ ብክለት ስጋት ሊፈጥር እንደሚችል የዓለም አቀፍ የኒውክሌር ኢነርጂ ኤጀንሲ IAEA አስታውቋል። $200 ሚሊዮን የሚያወጣው የአሜሪካ የስለላ አውሮፕላን በኢራን ጥቃት ወደመ። በሳውዲ አረቢያ በሚገኘው የፕሪንስስ ሱልጣን አየር ኃይል ላይ ኢራን በሰነዘረችው ድንገተኛ የሚሳኤልና የድሮን ጥቃት $200 ሚሊዮን የሚያወጣው የአሜሪካ E3
ሴንትሪ የስለላ አውሮፕላን መውደሙ ተዘገበ። ይህ አይነቱ ዘመናዊ አውሮፕላን በውጊያ ሲወድም በታሪክ ለመጀመሪያ ጊዜ መሆኑ ተገልጿል። በተጨማሪም በጥቃቱ 2 KC-135 የነዳጅ መሙያ አውሮፕላኖች ወድመዋል። በርካታ የአሜሪካ የጦር አውሮፕላኖች ከፍተኛ ጉዳት ደርሶባቸዋል። ቁጥራቸው በውል ያልታወቀ አሜሪካውያን ወታደራዊ መቁሰላቸውን ዘ ዎል ስትሪት ጆርናል ዘግበዋል። በተመሳሳይ የኢራን ወታደራዊ ኃይል በኦማን ባህረ ሰላጤ አቅራቢያ በሚገኝ ስፍራ በአሜሪካ የሎጂስቲክስ መርከብ ላይ ጥቃት መፈጸሙን አስታወቀ። ከአብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል እንደዘገበው ጥቃቱ የተፈጸመው ከሳላላህ ወደብ ርቀት ላይ በሚገኝ ክልል ነው። ይህ እርምጃ የተወሰደው በደቡባዊ ኦማን ወደብ ላይ በድሮን ጥቃት አንድ የውጭ ሀገር ሰራተኛ መቁሰሉ ከተነገረ በኋላ ነው። በተያያዘም የየመኑ ሁቲዎች በእስራኤል ላይ የጀመሩት የሚሳኤል ጥቃት ገና ጅምር ነው ሲሉ አስጠንቅቀዋል። ግዙፏ የአሜሪካ የጦር መርከብ የኤስኤስ ጄራልድ አርፎርድ ክሮሺያ መድረሷ የተሰማ ሲሆን የኦማን ባለስልጣናት ደግሞ አሜሪካ ቀውሱን መቆጣጠር ተስኗታል ሲሉ ወቅሰዋል። በመካከለኛው ምስራቅ ያለው ወታደራዊ ውጥረት በአዲስ መልክ እያገረሸ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን ጋር ያላቸውን ግንኙነት በተመለከተ በሰጡት ያልተለመደና ጠንካራ አስተያየት አዲስ ዲፕሎማሲያዊ ውዝግብ ቀስቅሷል። ትራምፕ ህዝባዊ ስብሰባ ላይ ባደረጉት ንግግር ልዑሉ ቀደም ሲል የአሜሪካ መሪዎችን እንደ ደካማ ይመለከቱ እንደነበር ገልጸው አሁን ግን ለእሳቸው የተለየ ክብርና ታዛዥነት ማሳየት እንዳለባቸው ተናግረዋል። ትራምፕ በመቀጠልም ሊገዛልኝ እንደማይችል አስቦ ነበር፣ ነገር ግን አሁን ለእኔ መልካም መሆን አለበት በማለት የኃይል ሚዛኑ ወደ እሳቸው መዞሩን በኩራት ገልጸዋል። ይህ ንግግር በሁለቱ ሀገራት መካከል ያለውን የደህንነትና የኢነርጂ አጋርነት ሊያናጋ እንደሚችል ተንታኞች ስጋታቸውን ገልጸዋል። ሳውዲ አረቢያ በመካከለኛው ምስራቅ የዋሽንግተን ቁልፍ አጋር ብትሆንም የትራምፕ ግልጽ ትችት ግንኙነቱን ወደ አዲስ ምዕራፍ ሊወስደው ይችላል ተብሏል። ኢራን ለኬንያ ማስጠንቀቂያ ሰጠች። በናይሮቢ የሚገኘው የኢራን ኤምባሲ የኬንያ መንግስት በባህረ ሰላጤው እየተካሄደ ባለው ግጭት የገለልተኝነት አቋም እንዳይዝ አሳሰበ። ኤምባሲው መጋቢት 18 2018 ዓ.ም ባወጣው መግለጫ የሆርሙዝ ሰርጥ ተዘግቷል የሚሉ ዘገባዎችን አስተባብሏል። ኢራን እንዳስታወቀችው የንግድ መርከቦች በነፃነት ማለፍ የሚችሉት ከዩናይትድ ስቴትስ እና ከእስራኤል ጋር ወታደራዊ ትብብር ካላደረጉ ብቻ ነው። ኬንያ በነዳጅና በሸቀጦች ዝውውር በዚህ መስመር ላይ ጥገኛ በመሆኗ የምዕራባውያን ወታደራዊ እርምጃ መደገፍ ኢኮኖሚያዊ ቀውስ ሊያስከትል እንደሚችል ኢራን አስጠንቅቃለች። በእስራኤል ከኢራን ጋር ያለውን ጦርነት የሚቃወም ሰላማዊ ሰልፍ ተካሄደ። በእስራኤልና በኢራን መካከል ያለው ግጭት እየተባባሰ ባለበት ወቅት በእስራኤል ዋና ዋና ከተሞች ጦርነቱ እንዲቆም የሚጠይቁ መጠነ ሰፊ ተቃውሞዎች ትናንት ተካሄዱ። በቴል አቪቭ፣ በሃይፋ እና በኢየሩሳሌም በተደረጉ ሰልፎች ላይ ፖሊስ በወሰደው የኃይል እርምጃ ቢያንስ 18 ሰዎች በቁጥጥር ስር ውለዋል። ሰልፈኞቹ ሚሊዮን ሕፃናት በቦምብ መጠለያ ውስጥ እያደጉ ነው የሚል መፈክሮችን ያነገቡ ሲሆን ፖሊስ ግን ስብሰባዎቹ ከ50 ሰው በላይ በመሆናቸው ህገወጥ ናቸው በሚል በትኗቸዋል። በሃይፋ የፓርላማ አባል አይማን አዲህ ላይ የኃይል እርምጃ ተወስዷል። ቀደም ሲል በግራ ዘመም አክቲቪስቶች ብቻ ይደረግ የነበረው ተቃውሞ አሁን ላይ ሰፊው የህብረተሰብ ክፍል እየተቀላቀለው መሆኑ ተገልጿል። ለ24 ዓመታት የጠፋችው እናት በስተመጨረሻ ተገኘች። ከ24 ዓመታት በፊት በገናዋ ዜማ ከቤቷ ወጥታ የጠፋችው ሚሼል ሃንድሌ ስሚዝ በማይታመን አጋጣሚ በሰሜን ካሮላይና ተገኝታለች። ልጇ አማንዳ ለሩብ ክፍለ ዘመን ያህል በማህበራዊ ሚዲያና በቲቪ ፕሮግራሞች እናቷን ስትፈልግ ቆይታለች። እናትየው የተገኘችው በ2001 በደረሰ የትራፊክ አደጋ ምክንያት ተከፍቶ በነበረ ፍርድ ቤት መዝገብ አማካኝነት ነው። እናትና ልጅ በፍርድ ቤት ደጃፍ ተገናኝተው ቢተቃቀፉ ልጇ ግን ግንኙነታቸውን እንደገና ስለመቀጠሏ እርግጠኛ አይደለሁም ስትል በጥርጣሬ ገልጻለች። በጣሊያን የእግር ኳስ አሰልጣኝ በቄስ ልብስ ተደብቆ ሜዳ ገባ። በጣሊያን ሀገር የታገደ የኳስ አሰልጣኝ የቄስ ልብስ በመልበስና ራሱን በመደበቅ የቡድኑን ጨዋታ ሲከታተል ተገኘ። ማቴዎ ሲሴሪ የተባለ ይህ አሰልጣኝ በሜዳው ዳርቻ ቆሞ ጸሎት እንደሚያደርግ በመምሰል ለተጫዋቾቹ መመሪያዎችን ሲያስተላልፍ ቆይቷል። ይሁን እንጂ ተቃራኒ ቡድን ጎል ሲያስቆጥር አሰልጣኙ ትዕግስቱን አጥቶ ወደ ሜዳ በመሮጥ ተቃራኒ ተጫዋቾችን በመምታቱ ድርጊቱ ይፋ ሆኗል። በኋላም የገዛ ቡድኑ ጎል ሲያስቆጥር በደስታ ወደ ሜዳ በመግባቱ ማንነቱ ሙሉ በሙሉ በመታወቁ ተጨማሪ የእግድ ቅጣት ተጥሎበታል ሲሉ ሰሞኑን የሀገሪቱ መገናኛ ብዙሃን ዘግበዋል።
ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።